እኔ ራሴን እንደሰተ የተጠቀመው ብረት አይደለም። እኔ አልመታሁት፣ አልሰነዘርኩበት። በቃ ሰላማዊ የሆነ እገዛ እኮ ነው ያደረኩት። ማንም ነይ ሲል ተነስቶ መሄድ የለም። ከዛ ባለፈ ደግሞ ያው ካሳም ተቀብያለሁ 300 ሺህ ብር። ያው እንግዲህ ጀምረናታል። እንደውም ሊያመሰግነኝ ይገባል። ራሱን ሲስት ራሱ ያን የመሰለ አልጋ ላይ ያሳርፍ። የምሬን ነው። እኔ ከገንዘቤ ውጪ ሌላ ምንም ደግሞ 300 ሺህ ብር አቂ ነች። የሰጠሽን ሰዓት መልሽለት። ምናልባት ሰዓት ውስጥ ጂፒኤስ የተገጠመ ሊኖረው ይችላል። ይህ ከሆነም በኋላ ይሄ አርፎ ይቀመጥልኛል ብዬ አላስብም። ምክንያቱም አንደኛ ገንዘቤን ያስመለስኩት፣ መንግስትም ቢሆን እጄ ላይ የለም ካለ ሰርተ ክፈል ነው ሊልም ይችላል። ስለዚህ ባጭሩ ማንም ሳይጎዳ እኔም ገንዘቤን ለማስመለስ ያደረኩት ጥረት ተሳክቶልኛል። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም አለው። እኔ በጣም ደህና ነኝ። ያው እንግዲህ ሰሞኑን ብሬን ካስመለስኩ በኋላ ጠፍቻለሁ። እየበላሁ እየጠጣሁ ነው። እንብላ። ያው አቅም አልነበር ያነሰኝ የዞርን በመብላት በመጠጣት። አቅማችንን እናስመልስ ብዬ ነው። ምንም ግን አልጠፋሁባችሁም። ከብሬን ካስመለስኩኝ በኋላ ምን ነው ከሰው ነገር። ለማንኛውም ያው እኔም እልህ ይዞኝ ስለነበረ እንጂ ያን ያህል አገግሜ ስላልነበረ ትንሽ የረፍት ጊዜ ያስፈልገኛል ብዬ ነው 2-3 ቀን ተመልሰን መተናል። እንግዲህ ቪዲዮን እንዳያችሁት ነው ኦልሞስት 90% ቤተሰቦቼ እንደተደሰታችሁ ተስፋ አደርጋለሁ። ማለት ለፖሊስ አሳልፎ መስጠት ምናምን ከብዶኝ አይደለም፣ ግን ፕሮሰሱን እንደምታውቁት ነው። ስፔሻሊ ትንሽ ገንዘብ ያለው ሰው ምናምን አስቸጋሪ ነው ያለው ነገር ነው። ማለት ህጉ ለኛ አይሰራም ምናምን ሳይሆን በፍርድ ቤት በምናምን ተከስቶ ቀጠሮ ምናምን እየተባለ ብሬ ወዲያው የሚመለስበት ነገር በጣም በቃ ብዙ ወራትን ሊፈጅ ይችላል። መንግስትም ቢሆን እጄ ላይ የለም ካለ ሰርተ ክፈል ነው ሊልም ይችላል። ስለዚህ ባጭሩ ማንም ሳይጎዳ እኔም ገንዘቤን ለማስመለስ ያደረኩት ጥረት ተሳክቶልኛል። አንዳንዴ ግን የምር የሆነ ኮሜንት አይቼ በጣም ወንድ ልጅ ግን ጅል ነው ያደረገውን ሁሉ ረስቶ ነው የሚል ኮሜንት አይቻለሁና አዶን ነው። በአንድ ጊዜ ጠላት የነበረ ሰው ገንዘብ ይዞ የጠፋ ሰው ስፈልገው እንደዛ አናቴን በብረት ያስበረቀሰኝ ሰው በአንድ ጊዜ ተገልብጦ ሐኪም ቤት ልውሰድሽ፣ እንዴት ነሽ፣ ያለሽበት ቦታ ልምጣ፣ ልንከባከብሽ ምናምን አይከብድም? ትንሽ ላይክ ስሩ ፕሮሰስ ነው ምንም ነገር ሊሆን የሚችለው። ማለት ኢቭን ሲቀርበኝ እንኳን አሳዝኘው እንኳን ከሆነ ስታመም ምናምን ቀስ በቀስ ነው። እኔ እንዳፈጠነብኝ ሰው በሱ አፈጣጠን ደግሞ እኔም እድል ይልጠቀም በሚል ነው። ማንንም አድቫይስ አላረግም እንደዚህ አድርጉ ብዬ። እኔም እግዚአብሔር ረድቶኝ ነው። ያው ሁሌም እንደምለው ከተበደረሽ ግን ፈጣሪ ይኖራል። ሰው እንደዚህ ተዳፍራችሁ ሩም እንደዚህ ይዛችሁ ምናምን አድርጉ ብዬ አድቫይስ አላረግም። ግን በቃ በሞከርኩበት ምናልባት ፌል ቢያደርግ ምን ያህል እንደምትቆጡኝ ምናምን አውቃለሁ። ምክንያቱም ሁሌም ታይሰሊ ተጠንቀቂ ምናምን እያላችሁኝ ነው። ስፔሻሊ በሰው ነገር እየገባው ችግር ውስጥ መገባውና ያው ለኔ ስለምታስቡ ለኔ ስለምትጨነቁ ነው። በተለይ የተመታው ሰዓት ላይ የታመምኩ ሰዓት ላይ ምናምን ብዙዎቻችሁ ያለው ኮሜንት ላይ በጣም ተጨንቃችሁ እንደነበረ ምናምን ነው። እናንተም ቤተሰቦችን ደግሞ ማስከፋት አልፈልግም። ከምንም በላይ ደግሞ እኔ ስኖር ነው ምንም ነገር ሊሆን የሚችለውና ሰውንም ማገዝ ቢሆን ይሄ መስመር ባላለፈ ማመንም ቢሆን በዛ ልክና በይበልጥ ግን ቢዝነስ ላይ ያላችሁ ሰዎች ይሄ ኖርማል ነው እንደምታውቁት። ማለት ሰው እቃ ሲያመጣላችሁ ግማሽ ገንዘብ ይጠይቃል። አንዳንዴ እቃ ያመጣላችሁና ልክ እንዳምነው መጀመሪያ ላይ ሲያመጣልኝ የነበረው ነገር በቃ ቀብድ አይጠይቀኝ ምናምን የምፈልገው ነው ቀይዞ ይመጣል። ከዛ በኋላ ሳልተሳስበው ብሩን ነው የምሰጠውና
ተደጋጋሚ ስለሆነ ያ ነገር እንደዚህ ያደርጋል ብዬ በጭራሽ ነው ያላሰብኩት። በዚህ ሰዓት 500 ሺህ ብር አይደለም 50 ሺህ ብር እንዴት አድርገን እንደምናመጣው እኛ ነው የምናውቀው። ስፔሻሊ ሰርተህ ለፍተህ እና የምታገኘው ገንዘብ በጣም ቫልዩ አለው። 500 ሺህ ብር ለእኔ በጣም በጣም ሲበዛ ብዙ ነው። እንደዛ ያቃለላትን ገንዘብ ማለት ነው። ይህ ከሆነም በኋላ ይሄ አርፎ ይቀመጥልኛል ብዬ አላስብም። ምክንያቱም አንደኛ ገንዘቤን ያስመለስኩት ምናልባት እሱ እንዳለው ወደብ ላይ ተይዞበት እቃው ምናምን ከሆነ ካመጣው በኋላ የኔ ኦርደር ነው ሰው ለሌላ ሰው እስኪያስረክብ ድረስ ገና ብዙ ጊዜ ሊያስፈልገው ይችላል። እንዳለው ደግሞ የተያዘበት ነገር እስኪለቀቅ ወር፣ 2 ወር፣ አመትም ሊፈጅ ይችላል፣ አናውቅም። ስለዚህ እልህ ውስጥ ሊገባ ይችላል ብዬ አስባለሁ። እዚህ በተቻለ መጠን ለመጠንቀቅ መሞከር ነው። ማንም ነይ ሲል ተነስቶ መሄድ የለም። ከዛ ባለፈ ደግሞ ያው ካሳም ተቀብያለሁ 500 ሺህ ብር ያው እንግዲህ ጀምረናታል። አይ የምሬ ነው። አይ ቲንክ 2 ቀን ምናምን መሰለኝ የሚቀረኝ። ደህና ነው ግን ምናልባት የባሰ ነገር ካለ እንደነገርኳችሁ ሰርጀሪ ሊያስፈልገው ይችላል። እሱን ደግሞ እንግዲህ አብረን የምናየው ይሆናል። ከዛ በተረፈ ግን እጅግ 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 ደስ ብሎኛል ብሬን ከነካሳው ስለተቀበልኩኝ። ከዛ ባለፈ ደግሞ አይ ቲንክ አለው ኮሜንት ደግሞ አንዳንዴ ብዙ ይሆንና የሚያልፋችሁ ምናምን ኮሜንት ያለና በመቶ ኮሜንታችሁን አነባለሁ ማለት አይደለም። በቃ ታያላችሁ አንዳንዴ የሚያልፋችሁ ኮሜንት ይኖራልና ምን የሚል ኮሜንት አነባብኩኝ። ይታለክ ምን ያህል እንደምትጨነቁልኝ ማለት ነው። ታሳሳላችሁ። ይሄ ሌላ ሰዓት ነው ፋት ቀይራለ። እዚሁ ቤት ነበር ከእድል ወንድም ከናኦል ጋር የተገናኘ ነው። ለስራ ቦታ ይቀርብ ስለሆነ እና የሰጠኝ ሰዓት ስጦታ ነበር የምታስታውሱ ከሆነና የሰጠሽን ሰዓት መልሽለት። ምናልባት ሰዓት ውስጥ ጂፒኤስ የተገጠመ ሊኖረው ይችላል ኦር ደግሞ በቃ ያልሆነ ነገር ሊሆን ይችላል እና ወይ እሱን ሰዓት አታርጊ ወይ መልሽ ወይ ጣይ የሚል እኔ አስቤበት አላውቅም። ባይዘው በዛ ልክ ማለት የሰው ልጅ ክፋት ከባድ ነው። በምን ልክ እንደሚሆን የምታስታውሱ ከሆነ ከዚህ በፊት ባሪያውም ስልኬን እስከ ማስጠለፍ ደረጃ የደረሰበት ሩቅ አይደለም ታሪኩና አይ እሱ እንደዚህ አያደርግም ልል የምችለው ሰው አይደለም። ፋይናሊ በምን እንደተለያየን ታውቃላችሁ። ማለት በቃ ጥሩ ወንድም እህት አገኘው ብዬ አርፌ አመስግኜ ሳልጨርስ ነው ጥሩ ጠላት እንዳገኘው የተረዳሁት እና ሰዓቱን እንዳላችሁት ካሁን በኋላ አልጠቀመው እጥለዋለሁ። አያስፈልግም። በቃ ጥሩ ጊዜ ነበረ። ከዛ ባላሰብኩት መንገድ ደግሞ የጠላቶቼ ቀኝ እጅ ሆኖ መጣ። ምናልባት እንዳለው እንኳን ሲቀርበኝ አሳዝኘው ወይ ደግሞ ሲቀርበኝ ወደ ፍቅር ገብቶ እንኳን ቢሆን ምንም ዋስትና የለኝም። እናት አባቱን እኔ ጋር አስቀምጦ ስቲል ለኔ ጠላቶች ይሰራ ከነበረ ምን ዋስትና አለኝ ጋይስ? የሆነ ሰዓት አለመሸነፉ የሆነ ሰዓት እናትና አባቱን ይዘውበት እሷን ካላመጣ ቢሉት ምናምን ገንዘቡን ብቻ አይደለም ምን ዋስትና አለኝ? ምንም ዋስትና የለኝ። አልፎ አልፎ አዎ በቃ ሲቀርብሽ ወዶሽ ነው ሰሌ ለምን ይሄን አንደርስታንድ ማድረግ ያቅትሻል ምናምን የምትሉ ሰዎች አላችሁ። እናንተ ብትሆኑስ ነው ላይክ ፍቅር ትልቁ ነገር መተማመን አይደለ? ሌላው ነገር በሂደት የሚስተካከል ነገር ነው። ካላመናችሁት ያ ሰው ከዛሬ ነገ አሳልፎ ቢሰጠኝስ? በተለይ ደግሞ ጭራሽ እንዳላገኘው ያደረገኝ ያው በቃ ከራሱ አንደበት የነሱ እንትን ነበርኩ ተልኬ የመጣው ጠላትሽ ነበር ካለ ሰዓት በኋላ ሲቀጥል እህቱ ነች ብሎ ከሸወደም በኋላ እህቱ ያልሆነችውን ሴት የዘመድ ልጅ የሆነችውን ምናምን ነገሮች ተድበስብሰው ከመጡ በኋላ በየቀኑ መንታ ወንድም የተባለው የታሰረው ወንጀል ብቻ ሁሉም ወንጀል ምናምን ስለሆነ ነገ ከነገ ወዲያ እኔም ከነዚህ ልጆች ጋር መገናኘት መዋሌ ምናምን እኔም ተጠያቂ ያደርገኛል። እዚህ አንደኛ ራሴንም ለማውጣት ነው። ሲቀጥል እኔ በጣም ብዙ ጠላት ያለብኝ ሰዎች ነው። ብዙ ጠላት ያለኝ ሰው ነው። ሰው እንደገና ጠላት ከላከው ሰው ጋራ ምን ዋስትና አለ? በምን እርግጠኛ መሆን ይቻላል? ነገ
ላይክ የምታውቁት ነው የመጣሁበት ህይወት አይደለ? ብቻ አስቸጋሪ ነው፣ ያስፈራል። ስለዚህ እኔ ከዚህ በኋላ የምፈልገው በሰላም መኖር፣ በቃ እርፍ ብዬ ምናምን ተረጋግቼ ደስተኛ ሆኜ መኖር ነው የምፈልገው። ማንም አይጠላም ይሄንን ነገር እኮ ማለት ደስተኛ ሆኖ በሰላም መኖር ምናምን የሚጠላ ሰው አለ ብዬ አላስብም። እኔ ግን የመጣሁበት የተረበሸ ነገር አሁን ላይ ይሄንን ነገር እንድናፍቅ አድርጎኛል። ስለዚህ ዛሬ ነገ ናውል መጣ ሄደ፣ ምናልባት ጠላቶቹን አሳምነውት ይሆን እንዲያርገውት ይሆን እና የተሳቀኩኝ ለቦይፍሬንድነት ምናምን ሪሌሽንሺፕ ብቻ አይደለም፣ አሴ ፍሬንድ ጀስት እንደ ጓደኛ እንደ ወንድም እንኳን ሪስክ ውስጥ የነበርኩበት ሁኔታ ነው የነበረው። ሁሌም ያው ፈጣሪ ነው የሚጠብቀው አይደለ? እስከዛሬ ድረስ ፈጣሪ ጠብቆ ነው ያደረሰኝ። ካሁን በኋላም ፈጣሪ ነው የሚጠብቀኝ ብዬ አምናለሁ። ግን አንድ ነገር ልነግራችሁ የፈለኩት ሰዓቱን ጥየዋለሁ ማለት አልጠቀመውም። ካሁን በኋላ አያስፈልግም። እንደዛ አስቤ አላቅም። ቴንኪው ባይ ዘ ወይ እንደዛ ነው ኮሜንት የሰጠሽው የሰጠኸው ወንድሜ የሰጠሽው እህቴ በቃ ሊሆን ይችላል ያለ ምክንያት አላቅም። በቃ በሰዓቱ እህቱን ስላተረፍኩለት ቴንኪው። ግን አይከብድም ያ ሁሉ ነገር ድራማ መሆኑ እንደዛ ዋጋ ከፍላችሁበት ሁሉ ነገር ባዶ ሆኖ ስታይ ብቻ ከባድ ነውና ይሁን ለመልካም ነው። ከእንግዲህ በኋላ ግን እንግዲህ እኔ ራሴን አይደለም ላይክ ጥላዬን ሁላ እንዳላምን እያደረጉኝ ነው እየሄዱ ያሉት። ብቻ እስቲ በተቻለኝ አቅም ራሴን መንከባከብ፣ መጠንቀቅ ከጠላቶቼ እና የዞሩ ብሩስ ያልክ እንጂ ማርክ ከዛ ደግሞ ምንድነው የሆነ ላይክ ተግሳጽ አይነት ነገር አይቼ ነበረ። ያ ሁላችሁም ብትቆጡም ብትናገሩኝም ምንም ብትሉ ብትናደዱም ለኔ ያስባችሁ ነው። እሱን አውቃለሁ። አንዳንዴ ስሳሳት በጣም ትቆጣላችሁ። ራስሽን ሪስክ ውስጥ ለምን ትከቻለሽ? ለምን በዚህ ልክ ሰው ታምኛለሽ? ማለት ለኔ ስላሰባችሁ ነው። እና በቃ ያረግሽው ነገር ሁሉ አሪፍ ሆኖ ሳለ እንትኑን መድኃኒቱን ግን ስትጨምሪ ማሳየት መቻል አልነበረብሽም የሚል ነገር ነበረና ያው እንግዲህ በምን ላይክ ታውቃላችሁ። እኔ መድኃኒቱን ስከት ቪዲዮ የተቀመጠ ሪከርድ አለው ለእናንተ ባላስተላልፍ እንደኛ የሚገል መድኃኒት አይደለም። ጀስት ለተወሰነ ሰዓት ነው ራሱን እንዲስት የሚያደርገውና ላይክ እንትኑን ጠጥቶ ወይኑን ጠጥቶ ጀስት ሰክሮተኛ ምናምን ብላችሁ ታምናላችሁ። ባታዩት ስታዩ እኮ ነው አንደርስታንድ ለምታደርጉት አይደል? የሚገባችሁ ስላያችሁት ነው ተዘጋጅቼ መምጣቴ። እንደገና ደግሞ እንደው በአጋጣሚ ሽንት ቤት ብሎ ባይገባ ኖሮ እንዴት አድርገሽ ተጨምሪው ነበር ምናምን ሁላ ብላችሁኛል። ያው እንግዲህ መጨረስ ነው የሚጠበቅብን። የትኛውም ሰው አልኮል ሲጠጣ በመሀል ቶይሌት ይሄዳል ብለን እናስባለን። ቁጭ ብሎ ወይኑ ሙሉ ጨርሶ ሽንት ቤት ሳይገባ ምናምን ብዬ ላስብ አልችልም። እና ያንን ነገር አመቻችቼ ምናምን የጠበቅኩት ካያችሁት ጫፍ ቦርሳ ያለን ያስቀመጥኩት ምናምን እና በሆነ ገጠመኝ በዚህ ፍጥነት ላይክ ገና መጠጡን እንደጀመረ ተነስቶ ይሄዳል ሳይሆን ብቻ በሆነ መሀል ላይ ግን ተነስቶ እንደሚሄድ እርግጠኛ ነበርኩ። ላይክ የትኛውም ቦታ ላይ እስቲ ላይክ ሰለብሬት የሚደረግበት ምግብ መጠጥና ምን ያለበት ቦታ ላይ እዩ የሚጠጣ ሰው ከሆነ ደቂቃ በኋላ ይሄዳል ሽንት ቤትና ያቺን ነገር ተማምኜ ነው እንትን ላላችሁኝ። በመሀል ተነስቶ ባሄድ ኑሮ በምን ሰዓት ታረጊው ነበር ላላችሁኝ በጣም እርግጠኛ ነበርኩኝ። ምክንያቱም የሚጠጣ ሰው በመሀል ፈሳሽ አይደል ውሃ እንኳን ደጋግመን ስንጠጣ እኮ ቶሎ ሽንት ቤት እንሄዳለን እና ያንን ነገር ኮንሲደር አድርጌ ነው እንደዛ ተዘጋጅቼ የመጣሁት። ሲቀጥል ደግሞ የሚጎዳው ነገር አይደለም ጀስት ያችን ሰዓት ብቻ ራሱን እንዲስት ነው የሚያደርገው። እሱ እኔ ራሴን እንድስት የተጠቀመው ብረት አይደለም። እኔ አልመታሁት፣ አልሰነዘርኩበት። በቃ ሰላማዊ የሆነ እገዛ እኮ ነው ያደረኩት። በፍቅር ተንከባክቤ አልጋ አዘጋጅቼ አስተኝቼ አሳርፌ እሱ አላለን ምን ፍልጥ በሚያህል ብረት አናቴን አስበስቶኝ እስቲ ነገ ከነገ ወዲያ ሰርጀሪ ይደረጋል አይደረግም መድኃኒት በሰዓት ይወሰድኩ አልወሰድኩም ብዬ አይሆኑ ነገር እኮ ነው ያደረገው ጋይስ። እና እንደውም ሊያመሰግነኝ ይገባል። ራሱን ሲስት ራሱ
ያን ይመስላል ገለ ያሳርፍ። የምሬን ነው። እኔ ከገንዘቤ ውጪ ሌላ ምንም ደግሞ 300 ሺህ ብር ሀቂ ነች ማለት እስቲ አለቅ አስቡት። 3 ቀን የተራብኩበት እንድነው ምስኪን የምሬን ነው። 3 ቀን የተራብኩበት አናቴ የተበሳሁበት ለበል እንጂ ከዛ እኮ አሁን ሰርጀሪ ከተባለ እኮ መሀሌ መላጣ ነው ሆኖ ግን አስበሻል ነገሩ። አሁን ዩማን ይገዛል ገና እቺን ሰርጀሪ ከተባለ አናውቅም ማለት ጋይስ። ዩማን አሁን ስንት ነው እስቲ አስቡት። ሴቶች ታውቃላችሁ። ስለዚህ እሱ ነገር ሲደማመር 300 ሺህ ብር ይችላል ማለት ሀቂ ነው። እና እንደዚህ ገንዘባችሁ የተበላችሁ ሰዎች ካላችሁ ግን ንገሩኝ፣ እኔ አስመልስላችኋል። እኔ ኮሚሽን እንዳለው ነው። የምርና 300 ሺህ ብር እንደውም አንሳለች ይመስለኛል። የምር ጋይስ አሁን እንደዛ እንዳሰብኩት አያርገውና ከሆነ ግን የተወሰነ ጊዜ እንግዲህ መላጣ ነው መሀሉ መላጣ ተሸፋፍኖ ምናምን ይመጣል አይመጣም። እንትን ኮፍያው ሂውማን ሄር ያስፈልገኛል። ሂሳብ ካልኩሌት ላስጨምር እንደ ጋይስ ፈልጌው ደገም አነሰብኝና 5 ሀቂ ነው የራሴ ገንዘብ ነው። 300 ግን እንዳልኳችሁ ለሂውማን አለው ገና 3 ቀን የተጎዳውበት እንደዚህ እየዞርኩ መብላት አለብኝ። ደግሞ ዘለ ጾም ነው እኮ ጾም ሲፈታ ነው ገና አቅም የሚመለሰው። እና ያንን እንትን ውስጥ ሂሳብ ውስጥ ስታስገቡ እንደውም በጣም አሳዝኖኛል። አዝኜለታለሁ። ሩም ምናምን ከፍዬ ነው በዛ ላይ ኤክስፔንሲቭ እንደዛ ዲኮር አድርጌ ገና ሳላገግምና ብቻ ተንከባክቤን ያገትኩት። ምናልባት ይሄንን ቪዲዮ ብታየው እንዳንተ እንትን ላይ ባዶ ቦታ ላይ ምናምን ጠብቄ አይደለም በብረት ያስመታው ብቻዬን ነው። ሰው ሀሳቡ እህቴ ብትኖርበትም የሰራው ስራ ነው፣ ግን ሰላማዊ በሆነ መንገድ ነው ያደረኩትና አይደብርህም ብዬ ተስፋ አደርጋለሁ። ለማንኛውም ቤተሰቦቼ ስለጠፋውባችሁ ያለውንም ነገር ላሳያችሁ ያለውበትን ሁኔታ ላሳወቃችሁ ብዬ ነው። ይሄ የከናኡል ጉዳይ ከናኡል ጋር በተያያዘ ሰዓቱን ያላችሁኝ እንደገና ደግሞ ያው እሱ እንደዛ ካደረኩት በኋላ እኔ ያለሁበት ሁኔታ ስለሚያሳስባችሁ ለዛ ነው እንግዲህ ቀጣይ በሰፊው በተለያየ ቪዲዮዎች እመጣለሁ። ቀዘቀዘብኝ መጠጤም ፌዛይም ደግነቱ መጀመሪያ ያው ግማሽ አረጌ ነው ቪዲዮ ጀመርኩት እርቦኝ ስለነበረ። እንግዲህ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሁላችሁም ሰላም ሁኑልኝ። ሰላማችሁ ይብዛ። ባይ ባይ።